ምን ያህል እንደሚወዳት እንደሚወደዳት ምን ያህል እንደሚወዳት ያወቅኩት የዛ ደታ ጠፍታ በስንተኛው ቀን መታ በቲሸርቱ እንቧን የጠረገላት ማርያም የዛን ቀን እኔ ሰውን ይመስልሻል እንዴ ይላታል እኮ አንቺ ጠፍተሽ አንቺ ሄደሽ እኔ ሰው መሆን ይመስልሻል? እኔ ግን ይሄ ዝም ብሎ እንትን የሚናገር ምንድነው ስሙ ድምፅ ማጓያ የሚናገር ይመስላችኋል እንዴ? ከእሱ አንደበት እኮ ነው የሚወጣው። ለምንድነው ተስፋ የማይቆርጡት? ለምንድነው በስመ አብ ይቅር በለን ጌታ በእነዚህ ልጆች መሀል ገብተን እኛ ኃጢአት የምንሰራው ብለው እግዚአብሔርን የሰሯትን ያገኟታል። እንዲሁ እንደተመኙ ይቀሯታል። እውነቴን ነው የምነግራት። አሁን እኮ ወንድ እኮ አይደለም በአሁኑ ሰዓት ምድሩን እያሸበረ ያለው ሴቱ እኮ ነው እያሸበረ ያለው። እግዚአብሔርን ትፈሪያለሽ እኮ በአሁኑ ሰዓት ምንድን ትዳር እያፋረሱ አይደለ እንዴ? ምን ይሄ እኮ ቀላል ነው እኮ ትዳር ያፈርሱ የለ እንዴ? ልጅ እና አባትን እያለያዩ ይኖሩ የለ እንዴ? ምን አገባኝ ለእኔ ከተመቸኝ የራሷ ጉዳይ። ነገ ግን ታለቅሳለች። የሴት ልጅ እንባ የትም አይሄድም። አንቺ ሰውን አስለቅሰሽ ገብተሽ አንቺ ሰው አትሆኝም። የእጅሽን ነው የምታገኙ። እና ጠንካራ እሱ ራሱ ግን ብሩኬ አይ እንደዚህ ዝም ብሎ የዋ ይመስላል እንጂ ውስጡ እኔ እሱን ነው ያልኩሽ። እኔ ድሮ እንደዚህ የሚያስብ አይመስለኝም። እኔ አሁን ነው በደንብ ያየሁት። በጣም ጠንካራ ነው። እኔ በደንብ ያየሁት አሁን እቺ ከፍራንኳ የዛኔ ተጣልተው አሁን የተታረቋት እኔ እሱን በደንብ እንዲያያርጎኛል። እውነቴን ነው የምነግራቸው በደንብ እኔ ድሮ እኔ ብሩኬ ምን እንደሆነ ታውቂያለሽ? ደስ የሚለኝ በቃ በተግባር ነው የሚያሳየው እንጂ እንደዚህ ዝም ብሎ ሆይታ አይወድም። የሚወዳትን ከልብ ነው። እኔ ከጓደኞቹ የምወድለት ማንን እንደሆነ ታውቂያለሽ? ቤካ ማይቀየር በጣም በዛ ላይ መልካም ሰው ጥቅም የማይደልለው ምንም ነገር የማይፈልግ ጥቅመኛ ያልሆነ ይኸውልሽ፣ ጥቅም ቢፈልግ ኖሮ ዩቱቡን ይሰራ ነበር። እሱ ጥቅመኛ አይደለም። እሱ ምንም አይጨነቅም ስለጥቅም። እውነቴን ነው የምነግርሽ፣ ሰው ነው እውነትም ሰው ቤካ እግዚአብሔር በጣም በዛ ላይ ትትናው ደስ ሲለኝ እናቲቱም ስነ ስርዓቱ የዛሬው ቪዲዮ አላሳቃችሁም ወይ? ማነው ሰው ሳቅ ያመለጠው? እኔ እሱ ነው ያሳቀኝ። ቤካ እኮ ነው ያሳቀኝ። እኔ እንደ ቤካ ያሳቀኝ። በቀደም ብሩኬ ብራንክ ያረገ ቀን እኔ የቤካ መቅነጥነጥ ነው ያሳቀኝ የገደለው። ዛሬ ቁጭ ብድግ ይላል። እኔ እኮ ብራንክ ሲያደርግ እሱማ እንትን ወዲና ወደ መቅነጥነጡ ነው ያሳቀኝ። ልሳኑ እኮ ተይዟል ያለው ነው ያሳቀኝ። ለሁለት ነዳቻቸው እኮ ለሁለት ነዳቻቸው። መጀመሪያ እሱን ብራንክ አረገች፣ ከዛ ደግሞ ብሩኬን ብራንክ አረገች። እኔ እኮ መኪና ተገዛላት የምትለው ማንን ነው? መኪና ይንሳቸው እነዚህ ስራ ፈት ናቸው። ማርክን ነው መሰለኝ። አይደለም ቦርጫሙን አላዛርም ነው። እኔ የምልሽ አንዬ ቀስት እያረጉ እያሳዩ ነበረ። የፉፉ መኪና ተሰርቶ የእሱ ነው ሊሉ ይሁን አላውቅም። እግዚአብሔር በዚህ በሚዲያ ሰው እኮ በመዳም ቅመሞች የሚያልፍ ነገር የለም። ፍራንክ ነው እንጂ ከፈለጉ አውቀው ካላለፉ በስተቀር እኮ ይይዟቸዋል። ፍራንክ ነው። ፍራንክ እኮ ነው። አንቺ አበደ እኮ አንቺ በስማም እንዴት እንደሆነ አሁንም እነ ብሩኬን እያዩ ታለሽ ወርቅ የሚገዛው ብዙ ነገር የሚዲያው አስተማሪ እኮ ናቸው። ሰው የሰራውን መስራት በቀደም ማሂን እና ሀሰንን አላያችሁ? ማሂን እና ሀሰንን ኮፒ እየለቀሙ እኔ ከዚህ በፊት ማለት ነው ማርክን በጣም አየው ነበረ፣ ግን ሁሌም ኩረጃ ሲሆን አናደደኝ። እንደው እየተናደድኩ መጣውና ቪዲዮአቸው ማለት ነው። እሱማ በስመ አብ እግር በእግር ተከትሎ ነው ያደረገው። ጥሩ አይደለም። እግዚአብሔር እኮ እይታም ለማግኘት እድል ይወስናል። ለምን ሰው የሰራውን እንዴት አድርገሽ ነው የምትሰሪው? አንቺ አሁን ሰው የሰራውን
ገኒ ወይ ሰማሽኝ? ገኒ ያማዬ ያው ይኸውልሽ ሁሉም ማለት ነው ማንን እንደሚከተሉ ታውቂያለሽ? ብሩኬን ነው። ሁሉም እንደሱ መሆን ነው የሚፈልጉት ማለት ነው ታውቂያለሽ? ያ ደግሞ መታደል እኮ ነው። ታዲያ ስጦታ ነው ከፈጣሪ። ብሩኬና ደግሞ ሀይሚ እግዚአብሔር የተሰጣቸው ተስጦ አለ። በቃ ህዝብ ይወዳቸዋል። የፈለገ ቢጣሉ ምንም ነው። አሁን ዛሬም እየቀዱ አሁን ከነሱ ነው ሁሉም እየተፎካከረ ያለው። ይቅዱን ችግር የለም። በቀደም ራሱ ላይ ያለውን አልሰማሽም? ብሩኬ ድሮ ሳይኖርክ ማይደውል ሁሉ ሲኖርክ መደወል ይጀምራለን። ድሮ ዞር ብሎ ያላየ ሁሉ በቃ የሆነ ነገር ሲኖርክ ማየት ይጀምራል። እና የሁሉንም ነገር ናቅቷል። አሁን እሱ ይንቃ መድኃኒዓለም አሁንም ያንቃ። እመቤቴ እኛ ቅንጣት አክል በእኛ እንትን አትሉም። ቅንጣት አክል በእኛ አትቀንሱ እንትን አትሉም። ምንም የሚመጣ ነገር የለም። እኔ እና እሱ ቂጣችሁ ተቃጠለ እስከ አፋችሁ ነው ምንድን ነው? ኧረ ብሩኬ ግን ሲናገራል እንዳመጣው ከላይም ከታችም አይሆንም። የሚገባቸው ነገር ከሆነ እኮ ሀይሚ ሲባል ሀይሚ እኔ ውስጥ ናት አሉ። በቃ ነገራቸው። ግን ሞት አይሻላቸው? በጣም ነው እኮ የሚያሳፍረው። ሞት ይሻላል። ነውር ነው። ወይኔ በጣም እኮ ነው እውነት ሴትነት ሞት ነው። እግዚአብሔር በዚህ አብረው ስለሆነ እዚህ አሁን የቡታጅራ ወንዶችን አያችሁ አይደል? ሁሉም ሀይሚን እንትን እያደረጉ አንዱም ደግሞ ጀምሯል። በቃ ከሱ ለመለየት ማረጉት ነገር የለም። አሁን እኮ በሱ በኩል ብቻ እኮ አይደለም። እኔ አንዳንዴ ይገርመኛል። በምን ብትሉ እሷንም ነው። አሁን ደግሞ በጣም የተፈታተኗት ነው። እስቲ ስንት ወንድ ነው በሷ ቪው የሰራው? ስንት ወንድ ነው ሰብስክራይብ ምን ነገር ግን ደስ ከሚለው ለአንድ ሰው አንድ ምላሽ አልሰጠችም። ጀግና ማርያም ሰጣለች። አሰጥም እንደሷ ለምን አይሆኑም ሴቶቹ ከሷ ለምን? እሷ በቃ እግዚአብሔር ነው ተስጦ እኮ ነው። እግዚአብሔር ካጀራ የተባረች እኮ በሷ ፎቶ አሰርተው ነው የሚሰሩት። ሃናንዬ ዛሬ ያችኛዋ ደግሞ ፂም ይዛ መጣች እኮ ማየሻትም አበቃል ገና እያዝናናችሁ ያስቲሙች በይ የጨምላቃ ቦታ አልገኝም። ሆነን ለመናገር የጨምላቃ ቦታ አልገኝም። ምን ሆነ ትውልድ የሚያጠፋ እኮ ስቶሪ ላይ ተጨማለቀች። ምን ሆነው ነው እነሱ ደግሞ አበዙ አይደለም እነሱ ይጨማለቁ፣ ወንዶቹ ይጨማለቆች። የሚገርፋት የለም ወይ የሚያስተካክላት የለም። እሱም ተጃጃለ። ኧረ ይህቺ ቆሻሻ ናት፣ ሴት አሰዳቢ ቆሻሻ። እናንተ ስራ ትላላችሁ እንጂ እግዚአብሔርን ሩታ በጣም ቆርጦላታል። በጣም ምንድነው? እውነት ነው ብለሽ ነው አንቺ? እውነት ነው የሚመስለው። ምን ሆነሽ ነው? እውነቷ ነው ብለሽ ነው? እውነቷ ነው ብለሽ ነው እንደዛ እየሆነ? ኧረ ዝም በይ። የዳኒ ጊዜ ቪዲዮ አይተሽ ነይና፣ የዳኒ ጊዜ ቪዲዮ ዳኒ ከጽጌ እንትን ፍቅረኛ የእሱን ጊዜ ቪዲዮ አይተሽ ይሄን ስታይ ቆርጥልሻል። ውሸት ነው። እርሜላም ልትተውን ነው የገባቸው። እሷም እየተወነች ነው እንጂ ሌላ ትወናማ ትወና ነው። ምንድን ነው የሚያስጠላው? እቺ ስራ አድራጎቷ ያስጠላል። ትውልድ ታበላሻለች እንጂ ምንድን ሁላቸው እንጂ እኮ የራሳቸው ጉዳይ የምን እንትን ነው። አሁን እኮ ምንድን ነው ባለቤትሽ ሌላው ዝሙት እንትን አለ። ዝሙት እኮ ነው የሚያስተምሩት። ዝሙት ነው የሚያስተምሩት። ዝሙት እኮ ነው የሚያስተምሩት። ገኒ ትናንትና ሮያል ማለት ነው አይፎን ይሄ አሁን አዲስ የመጣው አይፎን 16 ነው። እሱን ስጦታ አቻረገች ያለች እኛ መጣች በመሀል ተጠበጠ ተባለ። ዛሬ ደግሞ ምን ይዛ መጣች? ጽጌ ደግሞ ሌላ ወንድ ይዛ መጣች። ስራ አርግልኝና ማለት ነው ባፋችሁም እያለ ማለት ነው የቡታጀራ ዩቲዩበሮች እንዲያን ነበሩ። ይሄን ስራ ያስለመዷቸው እነ ዳኒ ናቸው።
የጀመሩት እንዳነ እንጂ አብርሽና ሩታ በቡታጀራ ለሁለት አቤት ሲያምሩ፣ አቤት ፍቅራቸው በጣም ነበረ። ዳኒ ነው ይሄን ያስተማራቸው ዳኒ። ከዛ በኋላ በቃ አብርሽና ሩታ ገቡበት፣ እየው እየተጨማለቁ አሉበት ማለት ነው። ስለዚህ እውነት ነው ብላችሁ ለሩታ የምታዝኑ ሩታን ማንም አንቆ ካሜራ ላይ ግቢ የሚላል በየተራ ሄዳ እስከምትወልድ የትኛዋ ሴት ናት ባሏን እንዲያረገችው ሄዳ ትጋርላ በጥፊ ብላ ስራዋን ሰርታ ትመጣለች እንጂ እውነት ዝም ትላታለች ይመስላችኋል? ከየት ሀገር ነው ሰው አፈቀርኩት ሲባል ራሱን የሚሰጠው? ከየት ሀገር ነው? አንቺ ባልሽን እንዴት ትተዊላታለሽ? እንደቀላል ከዳቢ እኔ የምልሽ እኮ እኔ ልጅቷ አክቷ ነው የሚያስጠላኝ። እኔ የልጅቷ አክት አልወደውም። ሁላቸውም አንድ ናቸው። እሷ የተሰጣት ካራክተር ነው እና አንቺ ጥሩ ነው ነው የምትይው? ጥሩ ነው የምታስተላልፈው? ጥሩ ነው እኔ መቼ የተሰጣት ካራክተር ነው፣ እየተወነች ነው። ስለዚህ አረገችም አላረገችም ሁላቸውም አንድ ናቸው ነው። ሁሉም ነገ በእውነቴ ነው። ነገ ጥሩ አይደለም። ትውልድ ማበላሸት ጥሩ አይደለም። አብርሽና ሩታ የእውነት ባልና ሚስት ናቸው። አብርሽና ሩታ ግጥም አድርገው ካሜራ ሌላ ነው፣ ካሜራ ሲመጣ ሌላ ነው። ግን ወዲንስ ይህ ጊዜ ለካሜራ ራሱ ቢሆን ሴት ልጅ እንዲህ የሆነችበት ወንድ ልጅ እንዴት ነው? አረ በጣም ነው የሚያስጠላው። አንደኛ ነገር እኮ ሃይማኖት ማይፈቅደውን ትውልድም እያበላሹ ነው። ሰውም እኮ ምን እንደሚያደርግ ግራ ገብቶታል። እግዚአብሔርን አሁን እቺ ልጅቷ የምታደርገው አክት ነው እንዴ? ምን በጣም ነው የሚያስጠላው። ምንድን ነው የምታሳያቸው? እነዚህ ለራሱ ትናንሾቹ ትውልዶች ስልክ በእጃቸው ነው። ነገም እነሱም ተነስተው እንዲህ ነው በሴት ላይ ማለት ነው። አብርሽና ሩታ ማለት ነው ሁለታቸው ቢሰሩ ከዚህ የበለጠ ቢታይ፣ ግን ለሌላው ሰው መትረፍ ስላለባቸው ይሄ ወጠምሻ ጎረምሳ የቡታጀራ ስራ አቶ ቁጭ አለ። ለእነሱ መትረፍ ስላለባቸው ነው። አለች ታስገባለች። በዚህ የተጨማለቀ ስራ እነዚህ ልጆች እንዳይገቡ ብላችሁ ወይ ረሃመን ጠይቅ። አሁን እዛ የተሰበሰቡት ሁሉም እሱ አልጋ ላይ ነው። ሽኩራን እህቴ አልጋ ቤት ላይ አይደለም እንዱስ ጭራሹ እውነት እግዚአብሔር ነው። የሱ አልጋ ላይ የሩታ ስትተኛበት የነበረ አልጋ ላይ ነው ወይስ ሆቴል ነው? ማርያም አይመስለኝም። ተከራይተው ነው ቤት ይችላል። አንቺ ደግሞ ለደቂቃ አሁን ልንገራችሁ እናንተ እኮ አሁን የ30 ደቂቃ ቪዲዮ ምናምን ነው የምታዩ። ከዛ በኋላ እኮ ሪል ላይፋቸው ሌላ ነው። እዚህ ጋር እኮ ለ30 ደቂቃ ምናምን እኮ አንቺ ደግሞ ሰውን እኮ አሻንጉሊት አድርገውታል እኮ ሰውን እኮ ሞኝ አድርገውታል። እግዚአብሔር እኔ አሻንጉሊት አይደለሁም የሚያያቸው ነው እንጂ አሻንጉሊት እኔ አሻንጉሊት አይደለሁም። ኦዲየንሳቸው አሻንጉሊት እኛ ላይማ አይደለም። እኛ የተረቃ ሆቴል እያለቻችሁ ነው ናኒ ተከራይ ነው ሆቴል። አዎ ምን ሆስፒታሉንም እየተከራዩ አይደል እንዴ? ሆስፒታሉን ኖርማል ሆስፒታልም እኮ የሰራ ነው ስራ። ብሌን አስገባኝ። ትውልዱ ተበላሸ። እግዚአብሔር እኔ እኮ የሚያሳዝነኝ ትውልዱ እንደውም የሞተ ትውልድ ነው የባሰ ይጨምሩላቸው ሙች ይጨምሩላቸው። ወንድሜን ጠየቁት እንደዚህ ዩቱብ ታያላችሁ ወይ ስል መልስ አጣን አይደለም። እሰይ ኢትዮጵያ ያሉትማ ልንገራችሁ፣ ግን የአንድ ነገር ልንገራችሁ ሰው የኋላው ያሳለፈው ነገር ጥሩ ካልሆነ የፊት ለፊቱ ጥሩ አይሆንም። አሁን ብዙ ከሚያገኙ ገኒ ፍቅር ምን እንዳለች እስኪ እያማከረቻችሁ ናች። ቤተሰብ የባሌ እናት ላግባሽ አለችኝ። ላግባሽ የባሌ እናት እንዴት ነው ሴት ለሴት የሚጋባው? ምን ነው የምታመጪው? ላግባሽ አለችኝ። ላግባ ወይ ምከሩ የባሰው መጣ። አይ ሙድ እያያዘች ነው። አውቃ ነው እኮ ጨዋታችንን እኮ ነው እሷ እንደዚህ ነው የምታደርገው እኮ ጨዋታውን እንድንቀይር እና ግን ትውልዱ እየተበላሸ ነው። ሰው ናኒም ጽሑፍ እያያችሁ ናኒም የምትጽፈው ትክክለኛ አሁን ማለት ነው እነዚህ ልጆች ወደዛ እንዳይገቡ ወይኔ የእኛዎች እንዳይገቡ በእናታቸው
ሰው እኮ የትም ቢሄድ መጥፎ ነገር ከኋላ ካለው አሳፋሪ ነው። ይሄ ልጆች አሁን ማንም ሰው ኢንተርቪው ቢያደርጋቸው ማንም ሰው ቅረቡ ቢላቸው መጥፎ እንትን ከኋላ ካላቸው መጥፎ ቪዲዮ ካላቸው አይታችኋል። ከዚህ በፊት ሩታና አብርሽ ማራኪ ወግ ምንድን ነው ያቀረብኩት ተብሎ እኮ ተከሶ እኮ አጥፍቷል እኮ ነው። እዚህ ጋር መጥፎ እንትን ነው ያለው። እዚህ ጋር ትውልድ የሚያጠፋ ነገር ነው። ወዲያው ነው ገኒ ቪዲዮን ያጠፋው። እኔ አሁን ያው ስንት ቅቤ የምለፈልፈው እኔ ይቺ ልጅ አክቷ ጭራሹኑ የሴት ልጅን ሴት ልጅ በክርስትናም በእስልምናም የሌለ ወንድ ልጅን ልተኛ ብሬ ልሁን እኔ እበልጣለሁኝ እኔ ልንከባከብህ አንተ ተዋት ሚስትህን አንተ ልጅህን ተው። ይሄ ምንድን ነው የሚያስተምረው? እስኪ ንገሩኝ። ይሄን ብቻ ነው እኔ ግራ ይገባል። ልጅቷ ላይ ብቻ አትፍረጂ። ልጅቷ የተሰጣት ካራክተር ነው። ሁላቸው ነው አንድ ናቸው። እሱም እኮ ፈቅዶ እኮ ነው እሱ አይደለም ይሄንን የሚያዛት ማን ነው የሚያዛት? ታይ ልጅቷ ላይም ችግር አለባት። ፈቅዳ ነው ስሚ ልንገርሽ፣ እኔ ልጅቷማ ችግር መኖር ከትላንት ወዲያም ብያቸዋለሁ። ካራክተር ብሎ ነገር የለም። አንቺ ካራክተር ያለሽኝ አይደለ? ልጅቷ ሌላ ነገር ውስጥ ገብታለች እና በመላመድ እኮ የሚመጣ ነገር አለ። ገብታለች ፍቅር በመላመድ እሷ ልጅቷ ገብታለች። አይደለም ቀለበት እኮ አይደለም። ቆይ ስሚ ዛሬ ምን እያሉ እንደሆነ ታውቂያለሽ? ቀለበት ሁሉ ልታረግለት ተዘጋጅታለች። ቆይ ጠብቁ። ቀለበት ልታረግ ነው ይላል እንዴ? ትናንትና ሊጠቁን አላሉም እንዴ? እናቴ እየሰሩ ነው። ይዟትም አያውቅም አይዛትም። ይሄን ደግሞ ረሂማ ምን አላችሁ ትላላችሁ? ይዟትም አያውቅም አይዛትም። ምክንያቱ ምንድን ነው? የዲራማው አንደኛ ሩታን መኪና ሰብራ ስትደረግ ምን አይነት ራክሽን እንዳሳየች፣ ወርቅ ሲሰጣት ምን አይነት ራክሽን እንደሰራች ልብ ብሎ ያየው ሰው ያውቃል። ለምን ዲራማው እንዲቋረጥ አልፈለገችም፣ እንዲቀጥል ፈለገች። በማግስቱ ምን አለች? ይሄ ወርቅ እሷ ነች የላከችው ብላ ድራማውን አንድ ብላ ያስቀጠለችው ሩታ ነች እኮ። እኔ አይደለም ይሄ ድራማ መቋጫው መቼ ነው? ይኸውላችሁ አመጣችሁት አይደለ እናንተ። እነዚህ ልጆች ተመልካቹ ጥሞት እያዩ እስከሆነ ድረስ ምንም አያቆሙም ለማየት ነው። የነሱ ኦዲየንስ ምን እንደሆነ ታውቂያለሽ? እኔ አንድ ጊዜ ከታቶኝ ሰምቻቸዋለሁ። ምን ችግር አለ? ላይክ አርጓቸው ይደጉ ልጆቹ። በዚህ ነው እንደ እነሱን ማሳድገው ዝሙት እያስተማሩኝ ነው እንዴ? የስራ እድል ትክፈትና ሀገሯ ላይ የሆን ነገር ትክፈት። እኔ እግዚአብሔርን ለምን የእናቴ ልጅ ዝሙት እያስተማረኝ ነው እንዴ እኔ ማሳድገው? እነሱ ቆይ ልጅ ወልደው ልጆቻቸው እንደዚህ አይነትን ነገር ቢማሩ ደስ ይላቸዋል። ነገ ልጇን በጣም ይህንን እኮ ማሰብ ያለባቸው። እንዴ ትውልድ እየተበላሸ ነው። ትውልዱ ምንድን ነው? ትውልዱ ዛሬ ስልክ ከእጁ ላይ ይጠፋል እንዴ? ሲያይ ነው የሚውለው። እነዚህ ህጻናቶቹ በ16 በ15 ዓመት ያሉ እንደገና ሴትነት የረከሰው በምንድን ነው? በዚህ ነው ኖርማል። አንዷን ትቀማለች፣ አንዷን ትቀማለች። ችግር የለም። ነገ ደግሞ ጠብቁ። በዚህ በጣኑ ልጅ ደግሞ ነገ በልጃቸው ደግሞ ዲኤንኤን ይመጣል ለማየት ያባል ገና ግን እግዚአብሔር አይፈራም። ግን ገንዘብ ብቻ ነው አይደል እንዴ? በጻኑ ስንት ቀን ቪዲዮ ሰሩ። በጻኑ እኮ በስንት ቀን ቪዲዮ ሰሩ። መድኃኒዓለም ክርስትና እንኳን ያልተነሳ ልጅ እኮ ነው። አቤት ጊዜ። ለነገሩ ሁለት እምነት ነው ቤታቸው ያለው። ሩታ እኮ ጴንጤ ነች ታውቂያለሽ። ክርስትና አይነሳም። የመድኃኒዓለም ያለ አቤት ጊዜው እና ቅምሱን በቃ ይቅርብና እምነት ቢኖራት ነው እንደ ሜዳ ለሜዳ የሄደች ቪዲዮ የምትቀረጸው። አልፋትተኛም ሴትነቷን አክብራ። እኔ የሚጠባበት ሰዓት የለውም እኮ ጡቷ እንኳን አየሽ፣ ንፋስ እየገባው እኮ የለውም ጡት። አሁን ሰው ወልዶ ሜዳ ለሜዳ ከነደሙ እየተሯሯጠ ይሄ ደግሞ እሷ ተጎድታ ነው። ምን ብትጎዳ አልፋት። አንዳንዴ
እነሱ የሁላችሁ ምን ይላሉ መሰለሽ አሉ እሷ ቅጥል አደርጋቸዋለሁ እንጂ እኔ አላቆምም ብላለች አሉ። እንትኑ ምን አገባን? ምን አትቀመጥ ምን አገባን? እኛ ታዲያ እንትን አይቼ ኤርሜላ የምትለው እኔ እሰራለሁ ብሬን ላገኝ እንጂ ተዋቸው ከፈለጉ ከፈለጉ እያዩ ከአንዴ እኮ 50 ሺህ ገባች። ምን ፈልጋል አሁን? እሷ ለራሷ ይብላኝልኝ ለራሷ ላይፍ የላትም እንዴ? ማን ነው የሚፈልጋት? እንዲህ እየተንጠለጠለች ቆይ ልንገር ገንዬ ካነሳችሁ አይቀርም ይቅርታ አድርጉልኝ እና ትላንት ማታ እኔ እንትን ላይ ላይቭ ላይ አልገባሁም። ከቡሩኬ ጋር ጌም የተጫወተው መጀመሪያ ነበረ። ቡሩኬ እንደውም በጣም ነው የምወደው ያለው ልጅ ጆሲ አይደለም ጌመሩ አንድ ሰው አለ ጆሲ እኮ ኖ አይደለም። በቀደም ዕለት አብሮት የተጫወተው መጀመሪያ ቆይ ልንገርሽ። ከዛ ትላንትና ማታ ሳምሪ ገባች። ሳምሪ የጂጂ ልጅ ልንገራችሁ። ከዛ ኮመንቱ እንዳለ ጌታ ሆይ እቺ ልጆቿን እንደ ድመት የበላች እቺ ልጆቿን ጥላ ነው አንተን እያሳሳተች ነው። ከዛ እሱ እግዚአብሔርን ኮመንቱን ደንግጦ ኧረ እባካችሁን የሰወጣ አስረዳችኋለሁ በቃ ተረጋጉ ምናምን። ከዛ አንተን አሻፍዳር ነው ማይጽፉለት ጽሁፍ የለም እንዳለ በብሎክ ነው የሸኛቸው። ማርያምን ደንግጦ 2 ጌም ነው እንደዚህ ያጫውቷት እሷን አወረዳል። ልጅ ደጋረጉ ወደ ደስ አይልም። በቀደሙ ልጅ ጀግኖች ደጋረጉ ወይኔ አንቺ ገብርኤልን ክው አለች እሷ ራሱ ማለት ነው። ምን ልታረጊ ከሱ ጋር ገባሽ? ልጁን ልታሳስች ነው ባልሽ እንተለሽ እያሉ እውነታቸውን ጀግኖች እንደነዚህ አይነት ሰው አይ በራሱ የሚተማመን እግዚአብሔርን እውነቴን ነው የምልሽ። የሆነ ነገር ሚዲያ ላይ አድርገሽ ከዛ ሰው ይቀበለኛል ማለት ዘበት ነው። መጥፎ ነገር ተሰራሽ አንዳንድ ሴቶች እኮ አንዳንድ ሰዎች እኮ ትክክለኛውን ነገር የሚፈርዱ እኮ አሉ። አታውቂም? ውጪ ትውጣ። አሁን ደግሞ ያለሽ እነሱ እኔ የምናገረው እዚህ ጋር እነሱ ቪው እስከ ጣማቸው ድረስ ገና እና አብርሃም የማያመጡት ጉድ የለም። ለማየት ያብቃችሁ። ግን አረገንዬ ወይኔ ሴት ተበላሸ። እግዚአብሔር በተለይ እዚህ አረብ ሀገር ያሉ እንደዚህ እኔ አንዷ ምን አለችኝ? እኔ ስለምወደው እሱን ከማየትና ላይክ ከማድረግ አላቆም ማለት እሺ፣ ምንም ችግር የለም። እኔ ስለ ሴት ነው ያወራሁት አልኳት። እንግዲህ ሴት ሆና መንፈስ ነው የምትወደው፣ መንፈስ ነው የምታፈቅረው። ማታገኘውን እንግዲህ ሰማዩን ይዛለው ማለት እኮ ነው። ሰው ከሴት ልጅ ጋር ሆኖ ወንድ ልጅ እወደዋለሁ አፈቅረዋለሁ ስትይ እኔ የሚያሳዝነኝ እኮ ህይወታቸው ነው። ይኸውልሽ ወንድ አልኩሽ እኮ አንዳንዴ ልንገርሽ የሆነ አስተዳደግሽ ራሱ